ሊከፋችሁ ይችላል ለምን ፋኖ እንዲህ ብለ ተናገረ ልትሉ ትችላላችሁ እሱን መነጋገር እንችላለን እንደ ጥቆማ ግን መናገር የምፈልገው ሶስት አካላት ይመለከታቸዋል ባለፈውም ተናግሬያለሁ ዛሬም እናገራለሁ የሚመለከታቸው አካላት የቡድን መሳሪያ የግልም ሆነ የቡድን መሳሪያ የግል መሳሪያ እንኳን ኢቭን አገዛዙ እንዴት አድርጎ እንደሚጠራነፍ ታውቁታላችሁ የቡድን መሳሪያ ሊንቀሳቀስ የሚችለው ሶስት አካላት ዕውቅና ሲኖራቸው ነው በስነ ስርዓተ መንግስት እየገነባችሁ ስላለ ስርዓተ መንግስት ሊያደርገው የሚችለው ነገር ማድረግ ግዴታችሁ ነው ያንን የማያከብር ከሆነ ባዶ እጁን ወደ መጣበት ተመልሶ ይሄዳል በመተዳደሪያ ደንባችሁ መሰረት መሄድ ፈልጋለሁ እኔ ካለ ኦኬ እኔ መሄድ ፈልጋለሁ ያለን ሰራዊት የምታሰናብቱበትን ህግ አላቀም መሄድ ፈልጋለሁ ያለ አካል መሄድ የሚችል ከሆነ ዝም ብሎ መሄድ የሚችል ከሆነ መሄድ ያለበት መሳሪያውን ትቶ ነው ምክንያቱም መሳሪያው የኔም ያንተም የሁላችንም ሀብት ነው እኔ 5 ሳንቲም ባወጣ ሌሎች ደግሞ አንደኛ ህይወታቸውን ገብረውበታል ስለዚህ የአማራ ህዝብ ሀብት ነው ሶስት አካላት ይመለከታቸዋል አንደኛ ወታደራዊ አመራሩ ፖለቲካዊ አመራሩ ላይ አፍክን የምትከፍት የባአዴን ተላላኪ ስምን ደብቀህ የምታቀረሽ በተለይ በግልጽ ነው የምናገረው የባለ ሀብትና ያሮጌው ባአዴን ደንገጡሮች የነ ተመስገን ጥሩነህ የነ ላቃያሌው የነ ቀንዳውጣ ክሊኮች ስነ ስርዓት ያዙ የፖለቲካ ክንፉ አይመለከተውም ይያልኩ አይደለም ግን ኃላፊነቱ ወታደራዊ ክፍሉ ነው የመጀመሪያው ወታደሩን በወታደራዊ ዲሲፕሊን ማስተዳደር የወታደራዊ ክፍሉ ስራ ነው ሁለተኛው የቡድን መሳሪያ ሊንቀሳቀስ የሚችለው ዘመቻ መምሪያው የዘመቻ ትዕዛዝ ሲሰጥ ብቻ ነው ዘመቻ መምሪያው ተኝቶ የፖለቲካ ክፍሉ እንዴት ነው ለቡድን መሳሪያ ክህደት ተጠያቂ ሊሆን የሚችለው እንዴት ነው የምታምታታው እንዴት ነው እንደፈለክ የምታቀረሽው አንዳንዴ በቃ የሆነ ዓለምናገር ማክበር የሆነ ተሸናፊነት ወይ ደግሞ የፕሮፓጋንዳ የበላይነት መያዝ አይደለም ስነ ስርዓት የምናቀውን እናቃለን ተመስገን ጥሩነህ አሰልጥኖ የላከ የተመስገን ጥሩነህ ደህንነት አንድ ሀቅ ልንገራችሁ በባዴን ውስጥ ምን እንደተፈጠረ በተለይ በዚህ በሪታየርድ ባደረገው ባዴን እነ ላቃያሌው እኛን ከስልጣን ያባረረን ተመስገን ጥሩነህ ነው ብለው ያስባሉ እነ ላቃያሌው እኛን ከስልጣን ያባረረን ተመስገን ጥሩነህ ስለሆነ ተመስገን ጥሩነህን መምታት አለብን ብለው ያስባሉ ተመስገን ጥሩነህን ፌስ በዛው አይደለም መምታት የሚችሉት ለምን አቅም የላቸውም ስልጣን የላቸውም በተመሳሳይ ፋኖን ለማፍረስ እየጣረ ያለው የነዝናሽ ታያቸውና የነ መላኩ አለበል ቡድን ደቡብ ጎንደርን በሚችለው አቅሙ በጥብጦ በርካታ ልጆችን ካስከዳ ከጨረሰ በኋላ ጎጃም ላይ መግባት የሚችለው በመከፋፈል ስለሆነ ወደዚህ ለመግባት አሁን በዚህ ሰዓት ላይ የላቃያሌው ቡድን ስውሩ የተመስገን ጥሩነህ ቡድንና የመላኩ አለበል ቡድን በጋራ እየሰራ ነው ስለዚህ እየመጣህ አታቀርሽ የሚመለከተው አካል ኃላፊነት ወስደ ስራ በማህበራዊ ሚዲያ ራሱን ደብቆ የሚያቀርሽ ድምጽ ሊሆንህ አይችልም ድምጽ ይሆናል የምትል የፋኖ አመራር ካለ አንድ ጽሁፍ ጽፍ ያለው ዛሬ ሳምንት ተገንጥለ ብቻህን ትቀርና ራሱ ዛሬ ላንተ አጋዥ መስሎ የገነጠለህ አካል ይቆረጥምሃል ታያለህ ደግሞ ማህበራዊ ሚዲያ ላይ ጀግናዬ እያለ ከወንድሞች ጋር እየነጠለህ ያለው አካል ማህበራዊ መሰረትህን እያሳጣህ ያለው አካል ተመልሶ መጥቶ አንተን ቁርጥምጥም አድርጎ ይበላል ብቻህን ስትቆም አብይ አህመድ የሚከተለውን ፖሊሲ አንተ ላይ እየተገበረ ነው አብይ አህመድ እዩ ምን እንደሚያረጋቸው መጀመሪያ ወደሱ ጠጋ ያደርጋቸዋል ወደሱ ጠጋ አድርጎ ማኖ ያስነካቸዋል ከዛ ማኖ ሲነኩ ህዝብ ማህበራዊ መሰረታቸው በሙሉ ይናድና ይጠላቸዋል ከዛ በኋላ ጥባጥቤ ይጫወትባቸዋል በቃ አለቀ አብዛኞችን እንደነ ብርቱካን ሚደቅሳ አይነቶችን እና ሌሎች መሰል ሰው እንደ ሰው የነበሩ እናስባቸው የነበሩ ሰዎችን መጀመሪያ ማኖ ያስነካ ነው ማህበራዊ መሰረታቸውን እየናደው ሄደው በርግጥ ብርቱካን ሚደቅሳ በራሷ የዚህ ስሮ መንግስት ተጠቃሚ ብትሆንም ወይ አባል ብትሆንም ማለት ነው እንደ ምሳሌ ነው ያነሳው ስለዚህ በርካታ ሰዎች ካማራ ልብ ውስጥ ወጥተው የቀሩት መጀመሪያ ማህበራዊ መሰረታቸውን በተለያየ ታክቲክ እንዲናድ በማድረግ ነው አሁንም ካማራ ህዝብ ላይ ከሰራዊቱ ዘንድ ማህበራዊ መሰረታቸው እንዲጠፋ
ለናንተ ደጋፊ መስለው ሌላውን በማብጠልጠል ሌላውን ስም በማጥፋት ሌላውን በማንከልከል ሌትም ቀንም የሚታትሩ የላቃያሌው የተመስገን ጥሩነህና የመላኩ አለበል ክሊኮች በእናንተ ላይ ተጽዕኖ ከማሳደራቸው በፊት ወግድ አርፈ ቁጭ በል አይመለከትም ስለኔ ይበሉ። ሲቀጥል እየወጣ ሀፍክን የምትከፍት የባአዴን የዚንቱኑ የሪፊውጅ ውስጥ ያለው ባአዴን መኖሪያው ነው ሪፊውጅ ስልጣኑ። በነገራችን ላይ የነቀንዳውጣ ዲፕ ስቴት እነ ተመስገን ጥሩነህ ናቸው። የነቀንዳውጣ ዲፕ ስቴት እነ በረከት ስምኦን ናቸው። የነቀንዳውጣ ዲፕ ስቴት እነ አዲሱ ለገሰ ናቸው። የነቀንዳውጣ ዲፕ ስቴት እነ ደመቀ መኮንን ናቸው። የነቀንዳውጣ ዲፕ ስቴት እነ ገነት ዘውዴ ናቸው። እነዚህ ሰዎች የጠራኋቸው ሰዎች እጃቸው በአማራ ደም የተጨማለቀ ስለሆነ ባአዴን አከርካሪው ተመቷል። አሁን ባለበት ሁኔታ ላይ ሙሉ ለሙሉ ከአማራ ትከሻ ከተወገደ የመጀመሪያ ተጠያቂዎች ናቸው። አዲሱ ለገሰን የአማራን ህዝብ ቢሮክራት ብሎ መሬቱን በአግባቡ ሳያከፋፍል በማባላት በአማራ ህዝብ ላይ ከፍተኛ የሆነ ማህበራዊ ምስቅልቅሎች እንዲፈጠር ያደረገ 4 ወረዳ በሙሉ በተለያዩ የወባ በሽታዎች እንዲጠቃ ዘመናዊ የወባ በሽታ ማራቢያ መሳሪያ አስገብቶ ሰው ሰራሽ ባዮሎጂካል የሆነ ሰው ሰራሽ የወባ ስርጭት እንዲፈጠር አድርጎ ታስታውሳላችሁ። በጣም ቀዝቃዛ ቦታዎች ሳይቀር ደንበጫ ወረዳ፣ ደጋዳሞት ወረዳ፣ ጃቢጠናን ወረዳ፣ ቡሬ ወረዳ፣ ቡሬ ዙሪያው እስከ ጭስ አባይ ድረስ ደግሞ በዚህ በመሃል ከፍተኛ የሆነ የአማራ ህዝብ በቀን ከ30 በላይ ህዝብ በየአጥቢያ ቤተክርስቲያኑ እየተቀበረ በየመቃብር ቤቱ ያለቀ በአዲሱ ለገሰ ባዮሎጂካል ዋፖን ወይም ባዮሎጂካል መሳሪያ ነው። ወባ በሚል ማጥፊያ 1900 ካልተሳሳትኩ 1993 94 ዓመተ ምህረት። ስለዚህ እነዚህ አካላት ተጠያቂ ናቸው በአንድም በሌላም መንገድ። እነዚህ ተጠያቂ ላለመሆን የራሳቸውን ደንገጡር ቀጥረው አደራጅተው ፋኖን ስልጣኑን ለመንጠቅ ለማባላት አሰፍስፏል። የዛሬ ወር ነው የተናገርኳት ይችን። ኧረ 2 ወር ይሆናል። ቪዲዮ ስላለ ማምጣት እችላለሁ። እባካችሁ የፋኖ አመራሮች ተጠንቀቁ። አሁን ብልጽግና ስለተመታ እናንተን ከቻሉ እርስ በርስ አባልተው ከአማራ ህዝብ ነጥለው ማህበራዊ መሰረታችሁን አሳጥተው እናንተን በልተው የአማራን ትግል ለመንጠቅ ነባር ባአዴኖች ራሳቸውን አደራጅተው አፋቸውን ከፍተው እየጠበቋችሁ ነው። ይችን ቃል ተናግሬያታለሁ። አሁን እየተከሰተ ያለው ይሄ ነው። አሁን ወታደራዊ ኃላፊው ወታደራዊ ኃላፊነትህን ተወጣ፣ የፖለቲካል ኃላፊው ፖለቲካል ኃላፊነትህን ተወጣ፣ የደህንነት ኃላፊው የደህንነት ስራህን ስራ፣ የዘመቻ መምሪያው በተመሳሳይ አሁን የቡድን መሳሪያ ይዞ ለሚከዳ ማንኛውም ከሃዲ 3 አካላት የመጀመሪያ ተጠያቂዎች ናቸው። ወታደራዊ አመራሩ፣ ዘመቻ መምሪያው፣ ደህንነቱ መረጃዎችን እያነፈነፈ በፍጥነት አናሊሲስ እየሰራ ማንኛውንም አመራር ከላይ እስከታች የመረጃ አናሊሲስ እየሰራ ለሚመለከተው አካል ፊድ ማድረግ አለበት። ዘመቻ መምሪያው የቡድን መሳሪያዎች መቼና በየትኛው ዘመቻ መውጣት እንዳለባቸው ህግ ደንግጎ በስነ ስርዓት መከታተል አለበት። ወታደራዊ አመራሩ በዋናነት ሁሉንም የወታደራዊ ጉዳዮች የሚመለከተው እሱ ስለሆነ ይሄንን መከታተል አለበት። ኃላፊነትህን ሳትወጣ ተኝተህ ያንቀላፋህ ጠላት ሲያጠቃህ የሆነ አካል ላይ የወሰድክ መደፍደፍ ራስህን ለማጥፋት ከማዘጋጀትና ራስህን እያጠፋህ ከመሄድ ውጪ የሚያመጣው ለውጥ የለም። ሐቋን መነጋገር፣ እውነቷን መነጋገር፣ ለችግሯ ለዛች ለተፈጠረ ችግር መፍትሄ መፈለግ ይሄ ግዴታ ነው። በትግል ውስጥ ይፈጠራል፣ ይከሰታል፣ ብዙ ነገር ይከሰታል። ይሄው ያየነው አይደል እንዴ? ዛሬ ቲፒኤልኤፍ ከአለት የጠነከረ አንድነት የነበረው የቲፒኤልኤፍ ኃይል ዛሬ በዚህ ሰዓት ላይ እርስ በርስ እየተታኮሰ አይደል እንዴ? ቲፒኤፍ እና ቲዲኤፍ ተብሎ ያጋጥማል። ያንን ካልኩሌት አድርጎ ያንን ችግር እንዴት ሰብረን ማለፍ አለብን በቃ። ከዛ ውጪ ይሄ የማንም እንቁራ በማህበራዊ ሚዲያ ላይ የተሰማራ የአሮጌው የቁራሌው ባአዴን ደንገጡር ላንተ ዛሬ ፌስቡክ ላይ ስለጮህልህ የጠቀመኝ እንዳይመስልህ። የእናትህ ልጅም ይሁን መቼና እንዴት እንደሚያጠቃ አታውቀው። ምናልባት እንግዲህ ፖለቲካ ያረዳር ችግር ካልሆነ መስተቀር። ስለዚህ
አሉ ውርውር የሚሉ እንቁሮች እነሱን አርፈው እንዲቀመጡ ማድረግ የሚቻለው አመራሮች አይመለከታችሁም ወይም እነሱን አግኝታችሁ አይመለከታችሁም ባትሏቸው እንኳን እናንተ ማለት ነገሌ እናንተ አይመለከታችሁ ማለት አትችሉም። ምክንያቱም ላታውቋቸው ትችላላችሁ። ነገር ግን ልትጠነቀቁና ቆቅ ልትሆኑ ይገባል። እናንተን ከማህበራዊ መሰረታችሁ ለመነጠል ለናንተ ደጋፊ፣ ለናንተ ታማኝ፣ ለናንተ አጋዥ፣ ለናንተ የፕሮፓጋንዳ ሰሪ ምናምን መስለው እየነጠሏችሁ ይሄዱ ስለሆነ የራሳችሁን እርምጃ ውሰዱ። እንግዲህ መቼስ ወተት ነጭ ነው ብዬ ከመንገር አይተናነስም። የነገርኳችሁ ነገር በተጨባጭ መረጃ ላይ ተመስርቼ ነው እየተናገርኩ ያለሁት። ሁለተኛው ማሳሰቢያዬ በጣም ይቅርታ፣ ሁለተኛው ማሳሰቢያ ያው መጀመሪያ ማሳሰቢያዎችን ላስቀድም ብዬ ነው። ሰሞኑን የፋኖ ትግል በጣም በርካታ ገድሎች ተመዝግበዋል። በጣም በርካታ በቃ አስገራሚ ገድሎች ተመዝግበዋል። ዜናም እየሰራን አይደለም፣ እኛም አቴንሽናችን እዛ ላይ አይደለም። ማህበራዊ ሚዲያ ላይ የምንቧቀሰው ሜንስትሪሙ ላይ የምንቧቀሰው እንደው በአጠቃላይ ሚዲያውን ማን ተቆጣጥሮታል ካላችሁኝ ወልቃይትና ራያ ነው ተቆጣጥሮት ያለው። በተለይ ወልቃይት ጎበዝ። እኔ በጣም ይቅርታ እኔን ጨምሮ ሁላችንም እንደ ሰሞኑ በብልጽግና አጀንዳ ተጠልፈን አናቅ። አዎ የብልጽግናን አጀንዳ ለማክሸፍና ለመመከት ተረባርበናል፣ እስማማለሁ። የተረባረብነው ግን በብልጽግና ወጥመድ ገብተን ነው። በወጥመዱ ተሸንፈናል፣ ያልተሸነፍንም እንዳልተሸነፍን እርግጠኞች ነን። ምንሸነፍ የነበረው ፋኖ የሆነ ማኖ ነክቶ ቢሆን ኖሮ ነበር። ማኖ አለመንካቱ ቀድመን መጮሃችን፣ ቀድመን ርብርብ ማድረጋችን፣ ትንሹም ትልቁም ትክክለኛውን የአማራ የትግል መስመር በማመላከት በመሳተፋችን ሁላችንም የበኩላችንን አስተዋጽኦ አበርክተናል። እሺ አበርክታችኋል፣ እኔ ልትወ ነገር ግን የፋኖን ትግል እርግፍ አድርገን ትተነዋል። ዋናው ጉዳያችን የአማራ ህዝብ ነው አይደል? ህልውና ነው አይደል? የአማራ ህዝብ ህልውና የሚመለሰው የቲፒኤልኤፍን ጉዳይ ስናራግብ፣ የወልቃይትን ጉዳይ ስናራግብ፣ የራያን ጉዳይ ስናራግብ ብቻ አይደለም። ምናልባትም በፐርሰንት ቢቀመጥ የወልቃይትና ራያ ጉዳይ በአማራ ህዝብ ህልውና ላይ ምናልባት በጥያቄ አንጻር ቢቀመጥ የርስት ጉዳይ 20% ሊሆን ይችላል። ወልቃይትና ራያ ብቻ ሳይሆን ሙሉ ሸዋም መተከልም ካልኩሌት ቢደረጉ የርስት ጉዳይ በአማራ ህዝብ የህልውና ትግል ውስጥ 20% ሊሆን ይችላል። ለምን በሉኝ? አማራ ስለ ርስቱ ለማውራት የሚችለው መጀመሪያ በሰላም የሚኖርበት አንዲት ጋት መሬት ስትኖር ብቻ ነው። አማራ በዚህ ሰዓት በሰላም እየኖረ ያለው ፋኖ በተቆጣጠራቸው ቀጠናዎች ብቻ ነው። ለዛውም ፋኖ በተቆጣጠራቸው ቀጠናዎችም በድሮን ይመታል፣ በከባድ መሳሪያ በመድፍ ይመታል። ወደ ገበያ ሲሄድ ምን አባህ ለምን በዚህ መጣ ተብሎ ይታሰራል፣ ይገረፋል፣ ታግቶ ገንዘብ ይቀማል። በአጠቃላይ በመላ ኢትዮጵያ አማራ በሰላም የሚኖርባት አንዲት ስንዝር አንዲት ጋት መሬት የለችውም። ስለዚህ አማራ በሰላም በማይኖርበት ምድር ላይ ይሄኛው ምድር ለኔ ነው፣ ይሄኛው ምድር ላንተ ነው የሚለው አጀንዳ ሊሸፍነው ይገባል ብዬ አላስብም። እንደዛ ባይሆን ደስ ይለኛል። ስለዚህ እንደው አላቅም ብዙዎቻችን የአማራን ትግል በአግባቡ እንዲሄድ እያደረግነው አይደለም፣ በአግባቡ እያገዝነው አይደለም፣ በአግባቡ ድጋፍ እያደረግን አይደለም። አላስፈላጊ አጀንዳዎች ላይ ተጠምደናል ብዬ አምናለሁ። ስለዚህ እነዚህ የተጠመድንባቸውን አጀንዳዎች አንድ ባንድ እያስተካከልን መሄድ የኛ ስራ ነው። ትግሉ ላይ ግን አትሊስት 50% የትግሉ እንቅስቃሴ ላይ ብናተኩር ጥሩ ነው ብዬ አስባለሁ። እነ ምስጋናው አንዱ ዓለም እንደገለጹት ወልቃይት የአማራ ነው ሳይሆን አማራ የወልቃይት ነው ያለው። እንግዲህ እስከዚህ ድረስ ሄደዋል ብልጽግናዎች። የአማራን አጀንዳ ጠቅልል አድርገው ወስደው የአማራን የህልውና ትግል ጠቅልል አድርገው ወስደው ምንድን ያለው አማራ የወልቃይት ነው፣ ወልቃይት የአማራ ነው ሳይሆን አማራ የወልቃይት ነው ያለው። እንደዚህ ብሎ ነው የገለጸው። እነዚህ ሰዎች ይሄን አገላለጽ የተጠቀሙበት መንገድ ትክክል ነው አይደለም? ትክክል አይደለም። ትክክል የማይሆነው ለማን ነው? በተለይ ደግሞ ወልቃይት ላይ ቂም ይዘዋል መሰለኝ። ምናልባት ወልቃይት የአማራ መመለሱ ሳያናድዳቸው አልቀረም። በተቻለ መጠን ሰሞኑን እያሳዩት ያለው እንቅስቃሴ እያሳዩት ያለው አክሽን ወልቃይትን ከአማራ እጅ የሚያሳጣና የሚያስነጥቅ የአማራን ህዝብ እንደ ህዝብ እልህ ውስጥ የሚያስገባ
እንዴት እንደዚህ እንባላለን? ማን ከማን ይበልጣል? ማን ከማን ያንሳል? የማን መሬት ከማን ይበልጣል? የሚል እልህ ውስጥ እንዲገባ የሚያደርግ ስለሆነ የሰሩት ያለው የፖለቲካ ፕሮፓጋንዳ እኔ የሚታየኝ ለወልቃይት ከፍተኛ ጥላቻ እንዳላቸው፣ ለራያ ከፍተኛ ጥላቻ እንዳላቸው፣ በተለይ ደግሞ ህዝቡ አሁንም ወደ ነበረበት ስቃይና መከራ ባርነት እንዲገባ ያመቻቹ ይመስለኛል። ምክንያቱም ከአማራ ህዝብ እየነጠሉት ነው። በተቻለ መጠን ከአማራ ህዝብ ነጥሎ ብቻውን እንዲቆም የማድረግ ስራ እየሰሩ ነው። ይህንን እረፉ የሚላቸው አካል ማን ነው ካላችሁ ከዛው ከወልቃይት ወንድሞቻችን ጨምሮ ነው። እረፉ፣ ከሌላው አማራ ልትነጥሉን አትችሉም ማለት ያለበት እንጂ በነገራችን ላይ እኔ አንድ ሀቅ መነጋገር አለብን። እንደው ከተነሳ አይቀር በግሌ የወልቃይትን አማራ መብት እና ጥቅም እስካስከበረ ድረስ እኔ ከኮሎኔል ደመቀ ዘውዱ ጋር ችግር የለብኝም። የተናገራቸውን አሁን ልመጣበት ስለሆነ አትሊስት እንኳ ኦኬ ያንን ይናገር። እነ ዓለምነው መኮንን በባዶ እግሩ እየሄደ ለሃጫም ብለው ሰድበውን ስልጣን ላይ ተቀምጦ አይደል ተንፈላሰው